በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰሙም የተጠላ የሕመም ሰው ደዌን የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ እግዚአብሔር እንደተቀሰፈ እንደተቸገረም ቆጠርነው። ቆሰለ፣ ደቀቀ። ተግሣጽ በእርሱ ላይ ነበር። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ፣ ከሕያዋን ምድር ተወገደ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። የኃጢአት ደሞዝ ሞት ነው ይላል እግዚአብሔር ቃል። በሁላችንም ላይ የሞት ዕዳ ተጽፎብናል። የኃጢአት ዕዳ ተጽፎብናል። ሕጉ በላያችን ላይ ተሰቅሎ በአንገታችን ታስሮ እነዚህን ሁሉ ስላጠፉ ሞት ይገባቸዋል የተባለን ሰዎች ነበር። ኢየሱስ ክርስቶስ ለምን ሞተ የሚለውን ጥያቄ በማንሳት የተለያዩ መጽሐፍ ቅዱስ ክፍሎችን በማየት ስንማር ቆይተናል። ኢየሱስ ክርስቶስ በመስቀል ላይ የሞተው ለምንድን ነው? ከመስቀሉ ሞትስ ያገኘናቸው መንፈሳዊ ትሩፋቶች ምንድናቸው? በሚለው አንዱን ሐሳብ ወስደን ካንድ ጥቅስ ዛሬ እናያለን። ስለ ኢየሱስ ክርስቶስ መሞት ሳስብ ስለ መስቀል አስባለሁ። መስቀል በክርስትና እምነት ተከታዮች ዘንድ እንደ ዋና አርማችን አድርገን እንወስደዋለን። ቤተክርስቲያናችን መለያዋ መስቀል ነው። መጽሐፍ ቅዱሳችን ላይ መስቀል አለ፣ ጌጣችን ላይ መስቀል አለና መስቀል እንደ ትልቅ የእምነታችን ምልክት አድርገን እንወስደዋለን። ወደ ኋላ ሄደን ግን ኢየሱስ ክርስቶስ በነበረበት አዲስ ኪዳን በተጻፈበት ዘመን ስናስብ መስቀል እንዲህ ጌጥ ሆኖ የሚታይ ነገር አልነበረም። መስቀል ወንጀለኞች የሚቀጡበት፣ በጣም ከባድ ወንጀል የሰሩ የሞት ቅጣት የሚቀበሉበት የመቅጫ መሳሪያ ነበረ። ያንን ክርስትና እንደ አርማ አድርጎ ሲወስደው በመስቀል ላይ የተፈጸመው ነገር ኢየሱስ ክርስቶስ በመስቀል መሞቱ ለክርስትና እምነታችን ዋና ቁልፍ ከመሆኑ የተነሳ መስቀል አርማችን ሆነ እና ዛ መስቀል ላይ የተደረገው ነገር ከኛ ህይወት ጋር እንዴት ያገናኘዋል በሚለው ሐሳብ ስንነጋገር ዛሬ ሐዋርያው ጳውሎስ ለቆላሲስ ምዕመናን ከተናገረው ነገር ሁለት ጥቅሶችን እናነባለን። እንዲህ ይላል ቆላሲስ ምዕራፍ 1 ከቁጥር 13 እስከ 14 እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛትም የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይላል። ሐዋርያው ጳውሎስ ለቆላሲስ ሰዎች ሲጽፍ መጀመሪያ የነበሩበትን ሁኔታ ይናገራል። የነበሩበትን ሁኔታ ደግሞ ሲናገር ሙታን እንደነበሩ ነው የሚናገረው። የሞቱ ሰዎች እንደነበሩ ከክርስቶስ በፊት ከማመናቸው በፊት ሙታን እንደነበሩ ይናገራል። መሞት መጽሐፍ ቅዱስ ሞትን ሲገልጸው ከእግዚአብሔር መለየት እንደሆነ ነው። ወደ ዘፍጥረት ሄደን በመናይበት ጊዜ አዳምና ሔዋንን መልካምና ክፉን ከምታስታውቀው ዛፍ በበላችሁ ጊዜ በዛን ቀን ትሞታላችሁ ብሏቸው ነበር። እግዚአብሔርን ትእዛዝ ተላልፈው ያንን በበሉ ጊዜ አዳምና ሔዋን ከእግዚአብሔር ተለዩ። በኃጢአታቸው ምክንያት ከገነት ተባረሩ፣ ከእግዚአብሔር ፊት ሸሹ፣ ወደ ገነት እንዳይገቡ ተከለከሉ። ያ ደሞ ቆይቶ ያው ስጋዊ ሞትንም አብሮ ይዞ መጣ። ስለዚህ
ሞት እዚህ ጋር ከእግዚአብሔር መለየትን የሚያሳይ ነገር ነው። ሐዋርያው ጳውሎስ የቆላሲስ ሰዎችን በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ይላል። የሞታችሁ በነበራችሁ ጊዜ የሞቱት በምን እንደሆነ በምን ምክንያት እንደሆነ ሲናገር አንድ በበደላችሁ ነው ይላቸዋል። ሁለተኛ ስጋችሁን ባለመገረዝ ምክንያት ነው ይላቸዋል። ራሳቸው የሰሩት በደልና ኃጢአት አለ። እንደገና ደግሞ ከአዳም የወረሱት ኃጢአት አለ። አህዛቦች ናቸው፣ እግዚአብሔርን የማያውቁ ህዝቦች ናቸው፣ ከእግዚአብሔር የራቁ ናቸው። ዘራቸው የወረሱት ከዘር የወረሱት የኃጢአት ዕዳ አለባቸው። ራሳቸው የሰሩት ኃጢአት አለ። ስለዚህ በዚህ አይነት የሞታችሁ ነበራችሁ ይላቸዋል ሐዋርያው ጳውሎስ። ይሄ የሚያሳየው እንግዲህ መንፈሳዊ ሞትን ነው። ሐዋርያው ጳውሎስ ከዛ ሲቀጥል ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ ይላል። የሞቱ የነበሩትን ሰዎች እንዴት አድርጎ ሕይወት እንደሰጣቸው ሐዋርያው ጳውሎስ ሲናገር ነው ያለን። የሞተ ሰው ራሱን ማስነሳት አይችልም፣ ራሱን መርዳት አይችልም። የሞተ ሰው መነሳት አለበት። የሚያስነሳውም ደግሞ ሞትን አጥፍቶ ማስነሳት የሚችል ኃይል ነው። ይሄ ደግሞ የእግዚአብሔር ኃይል እንደሆነ ይናገራል። እዚህ ጋር ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ሁሉ ይቅር አላችሁ ይላል ሐዋርያው ጳውሎስ። እነዚህ በኃጢአት የሞቱትን ሰዎች እግዚአብሔር በክርስቶስ ኢየሱስ በሞቱና በትንሳኤው እንዳስነሳቸው ሕይወትን እንደሰጣቸው ወደሱ እንዳቀረባቸው ይናገራል። ይሄንን ደግሞ እንዴት ነው ያደረገው የሚለውን ለመግለጽ ነው የሚቀጥለውን ቁጥርም ይናገረው። የሚቃወመንን የዕዳ ጽሕፈት ከነህግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው ይላል። ሰው ሞት የተፈረደበት አንድ ከአዳምና ከሔዋን በወረሰው ኃጢአት ነው። ሁለተኛ በበደላችን እኛ ራሳችን በደለኞች በመሆናችን ምክንያት ሙታን ነበርን ይላል። ይሄን ግን ሞት የተፈረደበትን የሰው ልጅ ለማዳን እግዚአብሔር ያደረገው ነገር ሕይወትን መስጠት ነው። ሕይወትን በመስጠት ከክርስቶስ ጋር አስነሳን ብሎ ሐዋርያው ጳውሎስ ይናገራል። ይሄንንም ያደረገው የሚቃወመንን የዕዳ ጽሕፈት ከነህግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው ይላል። በኦሪት የተሰጡ ሕጎች አሉ። የእግዚአብሔር ጽድቅን የሚያሳዩ ሕግና ስርዓቶች አሉ። እነዚህን ማንም ሰው መፈጸም አልቻለም። አትስረቅ ይላል። የሰረቀ ያንን ሕግ ተላልፏል። አታመንዝር፣ አትዋሽ፣ የባልንጀራህን አትመኝ፣ ሌሎችም የተጻፉትን ሕግጋት ሁሉ ሰው መጠበቅ አልቻለም። ስላልቻለ ደግሞ በእያንዳንዱ በተከሰሰበት ሕጉ በተናገረውና መፈጸም ባልቻልነው ሁሉ ጥፋተኛ 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 ተብሎ ተዘርዝሮብናል ሁላችንም። ለዛ ደግሞ ኃጢአት የሚገባው ሞት ነው። የኃጢአት ደሞዝ ሞት ነው ይላል እግዚአብሔር ቃል። በሁላችንም ላይ የሞት ዕዳ ተጽፎብናል። የኃጢአት ዕዳ ተጽፎብናል። ሕጉ በላያችን ላይ ተሰቅሎ በአንገታችን ታስሮ እነዚህን ሁሉ ስላጠፉ ሞት ይገባቸዋል የተባለን ሰዎች ነበር። ይሄንን በላያችን ላይ የተጻፈውን የዕዳ ጽሕፈት የሚቃወመንን የዕዳ ጽሕፈት ከነህግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው ነው ሐዋርያው ጳውሎስ የሚለው። ሁላችንም ይሄ የተፈረደብን ፍርድ የሞት ፍርድ የተፈረደብን ሆነን ሳለን ኢየሱስ ክርስቶስ ግን በእኛ ምትክ ሆኖ እኛ ያልቻልነው ጽድቅ ሁሉ ፈጽሞ ኢየሱስ ክርስቶስ የኛን ኃጢአት ሁሉ በሱ ላይ ያደረገ። ቅድም እንዳልኩት ወንጀለኛ በመስቀል ላይ በሚሰቀልበት ጊዜ ከላዩ ጽሑፍ ይጻፋል። ያ ጽሑፍ የተሰቀለበትን ሞት ያስቀጣው ምክንያት ይሰቀላል። ኢየሱስ ክርስቶስ በተሰቀለ ጊዜ የአይሁድ ንጉስ የሚል ነበር ጲላጦስ የሰቀለው። ኢየሱስ ክርስቶስ ግን የሞተበት ዋና ምክንያት እኛ ላይ የተጻፈው የዕዳ ጽሕፈት እሱ ላይ በመሆኑ ምክንያት ነው። እግዚአብሔር የሁላችንን በደል በርሱ ላይ አኖረ ይላል ኢሳይያስ። እኛ ልንቀበል የሚገባውን የዕዳ እርግማን የሕጉን ተላልፈን ሞት የተፈረደብንን ከኛ ወስዶ በኢየሱስ ክርስቶስ ላይ ስላደረገው የሁላችንን በደል ወስዶ በመስቀል ላይ ከኢየሱስ ክርስቶስ ጋር ስለተሰቀለ ያ ዕዳችን ስለተከፈለ እኛ ሁላችን ነፃ ወጣን። ስለዚህ ሐዋርያው ጳውሎስ የሚለው የሚቃወመን የዕዳ ጽሕፈት ከነግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው። በእኛና በእግዚአብሔር መካከል ግድግዳ የነበረውን ወደ እግዚአብሔር እንዳንቀርብ የከለከለን የሚከሰንን ኃጢአተኛ ናችሁ የሚለንን ያንን ዕዳ ኢየሱስ ክርስቶስ በመስቀል አስወገደው። ስለዚህ መስቀል አርማችን የሆነበት ምክንያት ክርስቶስ በመስቀል ላይ ሞቶ ለራሱ ኃጢአት አይደለም፣ የኔ ኃጢአት ነው። ክርስቶስን በመስቀል ላይ ስናይ እዛ ላይ የተቸነከረው እኛ ላይ የተፈረደው ኃጢአት ነው። ስለዚህ በሱ ምክንያት ነፃ ወጥተናል። ፋይሉ ተዘግቶ በነፃ ተሰናብተናል። የክስ ፋይሉ ተዘግቷል። ኢየሱስ ክርስቶስ በሰራው ጽድቅ ምክንያት እኛ ደህንነትን አግኝተናል።
ይህ ዛሬ ታዲያ ምን ያስተምረናል? የመጀመሪያው ነገር የሞተ ሰው ራሱን ሊያድን እንደማይችል ሁሉ በኃጢአት የሞተ ሰው በኃጢአት የጠፋ ሰው በበደልና በኃጢአት ያለ ሰው ራሱን ሊያድን አይችልም። ስለዚህ መዳን የሚቻለው ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ብቻ ስለሆነ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ስንቀበል የኛን የኃጢአት ዕዳ በዛ በመስቀል ላይ እንደተቸነከረ ስናምን የሱን ደግሞ የክርስቶስን ጽድቅ ስንቀበል የዘላለም ሕይወት እናገኛለን። ሁለተኛ ይሄንን ወንጌል ያልተቀበላችሁ እንድትቀበሉ ኢየሱስ ክርስቶስ ለእናንተ ኃጢአት እንደሞተ በራሳችሁ እንደማትጸድቁ በማመን ጌታ እንድትቀበሉ ኢየሱስ ክርስቶስን አዳኝነት በመቀበል ከፍርድ እንድታመልጡ እመክራችኋለሁ። ክርስቲያኖች የሆንን ብዙ በኃጢአት ክስ ያለን እስከዛሬም ድሮ የሰራነውን ኃጢአት ሰይጣን እያመጣ ይሄን ሰርተ ነበር እያለ የሚያስጨንቀን ዛሬ መዳናችንን ያላረጋገጥን ሰዎች ካለን ለጠላትም ልንነግረው የሚገባው በእኛ ላይ የነበረውን የሚቃወመን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። የኃጢአት ዕዳችን ስለተወገደ ኢየሱስ ክርስቶስ ስለወሰደው ዛሬ እኛ የምንከሰስበት ክስ የለም። ክሳችንን ሁሉ ኢየሱስ ክርስቶስ ወስዶታል። በሱ ነፃ ወጥተናል። ለዚህም ልናመሰግነው ይገባል። በመጨረሻ ኢየሱስ ክርስቶስ እንዲህ አይነት ዋጋ ከፍሎ ካዳነን ይሄንን ሕይወት ከሰጠን የምንኖረው ለክርስቶስ ሊሆን ይገባል። ከኃጢአት ነፃ ያወጣ ሰው መልሶ በኃጢአት መያዝ የለበትም። ነፃ የወጣን ሰዎች ስለሆነን ለክርስቶስ እንድንኖር በመስቀል ላይ ዕዳችንን ሁሉ የከፈለው ዕዳችንን ሁሉ የሰረዘልን ጌታ ሕይወት የሰጠን ጌታ እሱ ነውና በየቀኑ በየዕለቱ ለእርሱ ክብር እንድንኖር እግዚአብሔር ይፈልጋል። እግዚአብሔር ይርዳን። አሜን። የክርስቶስ ሥጋይ የእግዚአብሔርን ቁጣ በረደ። የክርስቶስ ሥጋይ የምሕረትን ብዛት አወረደ። የክርስቶስ ሥጋይ ኩነኔያችንን ሁሉ ወሰደ። የክርስቶስ ሥጋይ የዕዳውን ጽሕፈት አስወገደ። የክርስቶስ ሥጋይ ከአብ ጋር እኛን አስታረቀ። የክርስቶስ ሥጋይ ወደ ጸጋው ዙፋን አቀረበ። የክርስቶስ ሥጋይ ለጽድቃችን መሠረት ሆነ። የክርስቶስ ሥጋይ እኛን ኃጢአተኞቹን አዳነ። በሱ ቁስል ፈውስን አገኘን፣ በሱ ጭንቀት ሰላም ሆነልን። በሱ ውርደት እኛ ከበርን፣ በሱ መሞት ሕይወት በዛልን። በሱ ሥጋይ ተፈውሰናል፣ በሱ ሥጋይ ነፃ ወጥተናል። በሱ ሥጋይ ጽድቅን ለብሰናል፣ በሱ ሥጋይ ከአብ ታርቀናል። በሱ ቁስል ፈውስን